ስማ ቆይ ቆይሽ እንደገባ ንገረኝ እኔ አይገባኝም ንገረኝ አሁን ኡጋንዳ ደግሞ ስመጣ ኦርቶዶክስ ቤተክርስቲያን አንዲት ናት የጻድቃን መታሰቢያ ለዘላለም ነው ስለሚል ለምሳሌ የማቴዎስ ወንጌል ይላል መጽሐፍ ቅዱስ አይደለ የሉቃስ ወንጌል ይላል አይደለ ስለዚህ ረጋ ብለ እንድታስብ ነው ስለዚህ አሁን አንተ ወደ 5-6 ቸርች እንትን ብለሃል አርሚታኝ እኛ ደግሞ ያ ሁሉ ይኸውልህ አንተ እንደምትለው ማለት ነው ያ ሁሉ የወንጌል አማኝ ዳቂ ተወለደ አንድ ነን ይኸውልህ ልመጣ አንተ የምትሄደው መንገድ እኔ ላስተካክልና ልሄድ ስመኛ ነን ብዙ ጊዜ ስላወራው ነው ይኸውልህ እቺን አባባል ብዙ ቆይ ቢኒ እንዳደላችሁ ቆይ ይኸውልህ ብዙ ጊዜ ስላወራኝ ነው ደግሞ ላስተካክል ከገባ ይግባ ካልገባ ሰው ይረዳ ይያዙ እኔ አንድ ምስጢር ግን ልንገር አንድ አይደላችሁ የምትለው ረጋበል እንዴ ይሳቆር እኔ ረጋብዬ ነው የማወራው አንተ ተረጋጋ ማለት የሰውን ሐሳብ ጨርሰ ሰምተህ ነው መስማት አለ በመሰላት ታውራኛ ይኸውልህ ቆይ አንድ ነገር ልንገር አንድ አይደላችሁም 47000 ናችሁ አሁን አንተ ራሱ ያለበት ቦታ የተለያየ ቦታ እንደሆነ ይታወቃልና የፕሮቴስታንት ዲኖሚኔሽን በዓለም አቀፍ ደረጃ አይደለም በነገራችን ላይ ስለ መጽሐፍ ቅዱስ ምናነሳለን በነገራችን ላይ ነው አንድ የምንኖረው በዝና በተሰቀለው በክርስቶስ ኢየሱስ ነው አንተ ግን የምታወራው በቤተ ክርስቲያናቱ ውስጥ ባለው የአስተዳደር ወይም የእምነት ተቋም ዶክትሪን ወይም አስተዳደር ደንብ የሚባለውን ልዩነት ነው የምታወራው ረጋበል ማታውቆን አታውራ ቢኒ ምናውቆን እናውራ አሁን ይኸውልህ እንዲህ ካልክ እዚህ ነገር ላይ እናንተ አንስማማ አሁን ወደሚያስማማው ወደ እግዚአብሔር ቃል ሐሳብ ላይ ናና እንስማማ አስማማን ረጋበል እሺ ስለዚህ አሁን አንተ እሺ አጭር ሁለት ነገር አስታርቅልኝ ቃለ ሕይወት ነበርክ ከዛ በኋላ ሙሉ ወንጌል ነበርክ ቃለ ሕይወት በዶክትሪኗ ልሳን አትቀበልም እኔ ይኸውልህ ቢኒ ሕያው ምስክር አድምጠኝ ሕያው ምስክር በቤቱ ያደው ስማኛ ጨርሰኝ የማታውቀው እኔ እኮ እዛ ነው ያደኩ አልኩ እኮ ከልጅነት እኔ የ9 ዓመት ልጅ ሆኜ ነው አገልግሎት የጀመርኩት ኦኬ የትም ይሁን አያገባም እሱን ቃለ ሕይወት ውስጥ እያልኩ ነው እሺ ቆይ ረጋበል ቃለ ሕይወትና መካነ ኢየሱስ ልሳን የሚቀበሉ ከሆነ እሱ ሌላ ጉዳይ ነው ይኸውልህ እሱንም አሁንም አስተምሮ ደረጃ ላይና ትግበራ ደረጃ ላይ ያለውን ነገሮችን ላቡካ ካልክ ማቡካት ትችላለህ እሱን አታውረኝ እኔን አያገባኝም አሁን አንተ እያልካለው እኔ ወደ እግዚአብሔር ቃል መጣ አውራኝ ስለ ቃል ሕይወት ስለ ሙሉ ወንጌል እንድታወራ ሳይሆን ስለ እግዚአብሔር ቃል ልታወራ ልመጣ እኮ ነው ለምሳሌ ምንም እዛ ጋር ምን አሁን ለምን ከንቱ ታረጋለህ ስራ እሺ ልሳን ረጋሽ በለ እሺ ጥያቄ ነው የምጠይቀው ልሳን እንግዲህ ትቀበላለች ቃል ሕይወትም ካልከን እሺ ጥሩ እንግዲህ ታዛቢው እንትን ይፈርዳል በፕሮቴስታንት አንተ አሁን የምትናገረው ልሳን መጽሐፍ ቅዱሳዊ አይደለም አንተ የፈለከውን ሰው ያላወቀው አሁን ልክ አይደለም ብል እኔ ምንም አይደንቀኝም አይሞቀኝም በቃ በዛን ጀምራ በቃ ልሳን ለምን ትጀምራለህ ቅድም ዲነት ላይ ነው ልጠይቅ የገባው ቢኒ ስለ ዲነት እያወራ ነው ያለው ይሄ ለመዳን እኔ ኦፎኮንሴ የሆነ የጥፍር ቆሻሻ አክል የማይረዳ ነገሮችን ልታወራኝ ሳይሆን ስለ መሰረታዊ ዲነት ላይ ነው እያወራኝ ልሳን ቅድም ስለ መዳን ነው ያወራው መዳን የሚለውን ቋንቋ ጥቅሶችን ደርድራይ የአላጎሪክ የሆነ ትርጉም ስለሰጠ እሱ ላውራኝ እሺ ድነት በእምነት ብቻ ብለህ ነው የምታምነው ዲነት ማለት መጀመሪያ ደረጃ ዲነት ማለት ትርጓሜ ምንድነው ነው ማብራሪያ ያስፈልገኛል ዝም ብለህ ዲነት ብለህ ዝግ የሆነው ንግግር እንድትናገር ስለማልፈልግ ይሄው ጉባኤው አለ ዲነት ማለት ምን ማለት ነው እሱን ትርጉም ስጠኝና እኔ የምትረጉምልህ ዲነት ማለት ምን ማለት ነው አብራራ እንጂ ቅድም እንዳብራራው አብራራ ልክ ያልሆነ ትርጉም ሰጣል ብያለሁ አሁንም ድገምልኝና ይስሙ እኔ ከዛ እነግርሃለሁ ረጋበል ወንበር ላይ ቁጭ አልኩ ቢኒ የትም ማለት ንገረን እኔ እኮ የጠየኩት ጥያቄ አጭር ጥያቄ ነው አንተ ልጠይቀኝ ሳይሆን ድነት በእምነት ብቻ ስለሚል
ይህ ትምህርት የዘልዛላ ትምህርት ወደ ሲኦል የሚከት ትምህርት ነው። ድነት በእምነት ብቻ የሚለው ትምህርት የዘልዛላ ትምህርት ወደ ሲኦል የሚከት ትምህርት ነው ብዬ ነው ዘመኔን ሙሉ መሟገተው። መዳን ለአንተሽ ድነት ማለት ምን ማለት ነው? ድነት እሱ ዘልዛላ ትምህርት ከሆነ መዳን ማለት ምን ብለህ ነው የምታምነው? ሰማኝ አሁን ጥያቄን የጠየቁት ድነት በእምነት ብቻ ይላል ፕሮቴስታንት። እውነት ነው። እኔ ልጠይቀኝ እኮ አይደለም። እውነት ነው። አምጣ አንድ ጥቅስ ድነት በእምነት ብቻ የሚል አንድ ጥቅስ አምጣ። ጨረሰ። ይኸውልህ መጀመሪያ ደረጃ የእምነትን ድነት በእምነት ብቻ የሚል አንድ ጥቅስ አምጣ። አንድ ጥቅስ አምጣ። ሌላውን ቶ ድነት በእምነት ብቻ የሚል አንድ ጥቅስ አምጣ። ድነት በእምነት ብቻ የሚል አንድ ጥቅስ አምጣ። ይሳኮር አንድ ጥቅስ አምጣ። ድነት በእምነት ብቻ የሚል አንድ ጥቅስ አምጣ። አንድ ጥቅስ አምጣ። ይሳኮር እባክህ ድነት በእምነት ብቻ የሚል አንድ ጥቅስ አምጣ። ቢኒዬ አንድ ነገር ልናገር በእግዚአብሔር በማምላክ ምንም ልታናግረን እኮ አልቻልክም። እባክህን ያቆን ድነት በእምነት ብቻ የሚል አንድ ጥቅስ አምጣልኝ። ጥቅስ አምስቱ ሶላ ከአምስቱ ሶላ አንዱን ጥቅስ አሳየኝ። አንድ ጥቅስ አሳየኝ ነው ያልኩህ እኔ። አንድ ጥቅስ አሳየኝ ነው እያልኩ ያለሁት። ሚውትነ አንድ ጥቅስ አሳየኝ ነው እያልኩ ያለሁት። እኔ ልናገር ጠይቃል ላውራ ፍቀደኝ። በቃ ጥቅስ ነው የምፈልገው እንድታወራ አልፈቅድልህም። እኔን ሚውት አድርገህ አሰማኝማ። ጥቅስ ነግሬሃለሁ። ዕብራውያን 11 ላይ መነሻ አደርግሃለሁ። ዕብራውያን 11 በጣም ጥሩ። እንሂድ ዕብራውያን ምዕራፍ 11 ግባ። አድምጠኝ። ዕብራውያን አሁን አንተን አልጠብቅም። አንተ ሄደህ ክፈት አንብብ። በጩኸት እኔን ኮንፊዝ አታደርገኝም። ዕብራውያን ምዕራፍ 11 እኔ ኮንፊዝ አላደርግም። እኔን አትረብሽም በፍጹም አንተ። አሁን እኔ ምን አደረኩ? ዕብራውያን ምዕራፍ 11 ብላል። ይኸው ዕብራውያን ምዕራፍ 11 ይኸው ይጃለሁ። አውጣው ዕብራውያን ምዕራፍ 11 ይኸው መገራችን ላሰማት። ቢኒ አሁንም አንድ ነገር በትህትና እጠይቃለሁ። እየሰማኝ ነው? ያለሁት ፉከራውን ትተህ ድነት በእምነት ብቻ የሚል ጥቅስ ስጠኝ። ይኸው 11 አልከኝ። ይኸው አወጣሁኝ። ላንብብልህ፣ ስመኛው ላንብብልህ ከፈለግ። እሺ የዕብራውያን መጽሐፍ የመጀመሪያ ደረጃ ምዕራፍ 11 የሚያወራ ስለ እምነት ነው። ጥንቅቅ አድርጎ የሚያወራ ኦኬ። እኔ ጥቅሱን አንብብልኝ። ድነት በእምነት ብቻ ጥቅሱን አንብቤ አይደለም ትርጉሙን ልነግርህ ነው። አንተ አሁን እኮ ድነት ራሱ የሚለው ትርጉም ደካ። ይኸውልህ እኔ ጋር ያለውን ስህተትም ቢሆን ስማኝ እስኪ አድምጠኝ፣ ጊዜ ስጠኝ። አይልም በእምነት ብቻ አይልም በለው። ይኸውልህ ያለ እምነት ደስ ማሰኘት የመጀመሪያ ያለ እምነት ደስ ማሰኘት አይቻልም። ወደ እግዚአብሔር በቃ አሁን ተምረህ መውጣት ስላለበት ቆይ አቁም። እንደ እኔ ፉከራ ስብከት ለምን ፈራ? ቃል እያነበብኩ ለምን ትገባለህ? ቃል እኮ ያነበብኩ እንደግሜ። ረጋ በል ይሳኮር። እምነት ብቻ የሚል ጥቅስ ነው የጠቀስነው። እዚህ ጋር እንግዲህ መጽሐፍ ቅዱሳችንን ስናጠና ረጋ ብለህ መጽሐፍ ቅዱስ ብታነብ ኦርቶዶክስ ትሆናለህ። ምዕራፍ አስተምረህ ነው እዚህ ያመጣነህ። አነበብክ አይደለ? ጥቅሱን አነበብክልኝ እኮ በቃ። ካነበብክ በቃ። አላነበብኩም፣ ጀመርኩ፣ አላስነበብከኝም። የራሱ ያንተ ማደናገርና ራስን ብቻ እውነትን መዝጋት ነው ያለ። ክብር ኑር ያልኩ ለዛ ብቻ ነው፣ ሌላ ነገር ብያለሁ። እኔ ፈራ አላልኩም ቢኒ። አሁንም ቢሆን ፕሊዝ ይሄ አሽሙር እንዲነ ፍርሃት ምናምን የሚለው ቋንቋ አጥፋ። ምዕራፍ 11 አንብብ፣ ቀጥል። እሺው ማንበብ ማብራራት አይደለም። የት እንዳ ቁጥሩን አልነገርኩህ ካና ቁጥር 6 ላይ ነው የጀመርኩት። ቁጥር 6 አንብበው። ስማኝ እንግባባ። አሁን እኔ እየጠየቅኩ ያለሁት በእምነት ብቻ የሚል ጥቅስ አሳየኝ ብያለሁ አይደለ? አሁን ቀጥል፣ አንብብልኝ። ቀጥዬ እኔ ደግሞ በእምነት ብቻ እንደማይል መጽሐፍ አይደለም ለምን እንደሆነ ክፍሉን መንገር አለብኝ። የክፍሉን ሐሳብ አንተ እንድጨፈልቅ እና በራሲ ቋንቋ መፍታት አንተ ነህ። በኋላ እኔ ካነበብኩ በኋላ የክፍሉን አይዲያ መንገር አለብኝ። በምንድን ነው የምትረዳኝ ታዲያ? እሺ ፕሮቴስታንት በትርጉም ያምናል እንዴ? መጽሐፍ ቅዱስ ብቻ ብለን እኛን እኮ ኢንተርፕሬት
ኢንተርፕሬት ምንሰራ አውድ ምናምን ብለን ምንሰራ እኛ ነን እኮ ፕሮቴስታንት ላለን እኛ በአውድና በአንቀጽ በቃልን እንኳን ይኸውልህ ቃሏን ያቺ ጥሬ ቃሎችን ከዚህ ውስጥ እያወጣው እያንዳንዱን ቃል ተርጉሜ ነው መጽሐፍ የምሰብከው። ቀጥል ያው ቁጥር 5 ነው ደግሞ ያነበብከው፣ ቁጥር 6 አይደለም። ቀጥል። ይኸው እንግዲህ እሺ፣ ቁጥር 6 ያለ እምነት ደስ ማሰኘት አይቻልም። ወደ እግዚአብሔር የሚደርስ እግዚአብሔር እንዳለ ለሚፈልጉትም ዋጋ እንድሰጥ ያምን ዘንድ ያስፈልገዋል። ምን? እምነት። ያለ እምነት በማወቅ ከንቴ በላይ ከኔ በላይ ሰይጣን በደንብ ጠንቅቆ ያውቃል ስለ መድኃኒታችን ስለ ኢየሱስ ስላወቀ ማወቅ እምነት ነው እንዳትለኝ። ማመን ማለት ያመኑትን ነገር አውቆ ተቀብሎ ያን ህይወት መኖር ነው እምነት የሚለው ቃል። አንድ ሰው አንድ ጥያቄ ልጠይቀው ቢኒያም ከተፈቀደልኝ። ጠይቀው። ዝም ብሎ እኮ ነው የሚያወራው። አቤት ዝም ብሎ ነው የሚያወራው። እሺ ወንድማችን፣ ያው አንድ ሰው ለመዳን ምን ማድረግ አለበት? ክርስቶስ ኢየሱስን የህይወቱ ጌታ የዘላለም ህይወት እንደሆነ አምኖ መቀበል። እምነት ብቻ ነው የሚያስፈልገው ለመዳን? ያ እምነት ማለት ምን ማለት ነው እኮ? ማመን ማለት እስቲ አንተ ንገረኝ፣ አስተምረኝ። ኦኬ ድነትን አይደል እያወራን? ዳነ የምትለው ሰው ዳነ የምንለው ምን ሲሆን እኮ ንገረኝ ነው የምልህ። ንገረኝ። መዳን ማለት ያምንና ሰው ሲፈጽም ወንድም አይደለም። ዳነ ስንል ሰው ቅድም አሁን ስለ ቅስፈታዊ ድነት ሲያወራ ቤኔ የሆነ ትምህርት አንድ የተለከፈ ትምህርት ጨምሮ ሲያወራ ስለሰማው አሁን ከቢኒያም ጋር ሳይሆን አንዴ ቆይ ሀሳቡ ምሎ አድርገህ ልናገር። እናንተ ማድመጥ ችግር አለባችሁ። አድመጣሳቸው ሰውን እየገባን እንዳወራ አፌላት ይቆማል። የጀመርኩትን እየረሳው ሌላ ላይ ወንድማችን እኔ ይሄን ዳዊት እኔ የጠየቀኝን ዝም ብለህ የምትሰማኝ ከሆነ ልናገር። ሌላ ሰው አትጥቀሳ፣ ችግር የለውም። ሌላ ሰው ግን አትጥቀስ። መድረኩን የምሰጠህ ትምህርቱን እንድታስቀምጥ እንጂ ሌላ ሰው ምን አረኩ? ዝም ብለህ ትምህርቱን ንገረኝ። አሁን እምነት ምን ማለት ነው? መድረኩን እኮ እየሰጠው ነው፣ ተጠቀምበት። እምነትን ቅድም ተናግሬያለሁ። እምነት ማለት ያንን ነገር መቀበል ነው። ድነት የምንለው ደግሞ ዳነ ስንል ቅስፈታዊ ነው። መዳን የምንለው ልክ አይደለም ብሎ ቢኒ ቅድም አወራ ነው አልኩ። እሱን ፖዝ አድርግና። ፖዝ አላደርገውም። ከሱ ነው ከዋናው መነሻ። ለአንተ ነው ፖዝ። አንዴ አዳምጠኛ ወንድማችን። እሺ በልሽ አወራ። ተረጋግቼ እያነጋገርኩ ነው። በዚህ ቶን አነጋገር መዝለል ትችላለች። እሺ አሁን እንግዲህ አንድ ሰው ለመዳን እምነት ብቻ ነው የሚያስፈልገው አልክ። ድነትን በፈለክበት ዲፋይን አድርገው። እምነት ይኸውልህ ለመዳን ብቻ ነው አይደል የሚለው? ይኸውልህ መዳን የሚለው የተቋረጠው ከእግዚአብሔር የተለየው ሰው ሁሉ ሰው ከእግዚአብሔር ተለይቷል በአዳም ምክንያት። ያ የተለየ ሰው ድነት ቅስፈታዊ ስንል ክርስቶስ ኢየሱስን አምኖ ሲቀበል ከእግዚአብሔር ጋር ያለውን ግንኙነት ጀመረ። ቅስፈታዊ ስንል ያ የጀመረ ሰው ይሳኮር። ቆይ ወደ ድነቱ እንሄዳለን። እምነቱ ላይ ስለሆንኩ ነው። እምነቱን ነገርኩ። እምነት ማለት አረ ወንድማችን ያስጨረሰኝ ምኑን አጨርሳለሁ? አንተ ነህ እኮ ያላጨረስከኝ። እሺ እምነት አሁን ለማረጋገጥ ስለፈለኩ ነው። አንድ ሰው ለመዳን እምነት ብቻ አታቀላቅላ። ለመዳን ብላ እምነት አትጠይቀኝ። ለመዳን እምነት ብላ አትጠይቀኝ። አቀላቅላ ያወራ ያለ አንተ ነው። ሙሉን ላውራካ ካውረኝ እንደዛ ብለ አንድ ሰው ለመዳን ማድረግ ያለበት ነገር ምንድነው? ጌታ ኢየሱስ ክርስቶስን ስለ ኃጢአት ከእግዚአብሔር ጋር የተቋረጠውን የሱን ግንኙነት ሊያገናኝ እንደመጣ ለሱ መስዋዕት እንደሆነ አምኖ መቀበል ነው። እሺ አምኖ መቀበል። ይሄንን ማድረግ ብቻ ነው የሚያስፈልገው ለመዳን። እሱ የመጀመሪያው ግንኙነት ሳትጀምር አንድ መስሪያ ቤት ሳትገናኝ ተቀጥራል ሳትባል ስራ ጀምር። ስራው የሚጀምረው ስራው የሚጀምረው አረበናት ቆይ አትዝለል። በጣም እየዘለልክ ነው። እሺ ቀጥል። እሺ ሰው አመነ ስንል ግንኙነት ጀመረ። ከዛ በኋላ ግንኙነት ሲጀምር ያ የተገናኘበትን ግንኙነት የሚሰጠውን መመሪያ ተቀብሎ እለት መኖር ነው። ስራ ጀመረ። ቆይ አንዴ ቢኒያም። እሺ ስለዚህ አሁን ጀስት እንትን ያልከውን ነገር ደግሜ እንትን ለማለት የኔን ሰው የራሴን ባል የኔን እንዳት
ራስ ያንተን ትርጉም ችግር የለውም። አይ ያንተን እኮ የመረዳትን እኮ ነው የኔን ተው የራስን መረዳት ንገረኝ። አሁን እኔ የኔን ነው ሰው እያደመጠን ነው። ያንተን ደግሞ ንገር። ይሳኮር ተረጋጋና እኔ እንድታወራ ሰው ያንተን መረዳት ደግሞ ልዩነት አለ ብለህ የምታወራ ያንተን ደግሞ ያልከውን የራስን ንገረኝ። ምሳሌ እኮ ይሳኮር ተረጋጋና ወንጌል ባይ ዘ ወይ በጩኸት እንደምታውቀው ወንጌል በጩኸት አይሆንም። ቀድም እንዳልከው ሰው እንዲማርበት ተረጋግተን እናውራ። እኔ እየጮኩ አይደለም ማነጋገር እኔ እየጮኩ አይደለም። እኔ አፍ ላይ ቆንቋን ተረለ ምናገረው ሙሉ እኮ ሰው እንዳይሰማ ያወራ ወደ ወንጌሉ ብንመለስ አርሚጠኛ ሰው እኔ እያወራው መግባት ራስ ነው ገብቶኛል። አይ ኢትስ ኦኬ አይዞ ወንድም እሺ አሜን እግዚአብሔር ይስጥልኝ። እና አሁን እኔ የምልህ አንድ ሰው ግንኙነቱን ጀመረ የምትለው አምነው ብቻ ነው ያልከኝ አይደለ? እርግጠኛ ለመሆን ነው። ሳያምን እንዴት ይገናኛል ሰው? አንተ ሳትገናኝ ከኔ ጋር ቆይ አሁን ከኔ ጋር ያወራው እንዴት ተገናኝተናል? ገብቶኛል። አርሚታኝ ከኔ ጋር ያወራው መቼ ነው? እሺ አሁን ነው። እሺ ስትገናኝ ወደ ሮሜው ሰዎች ምዕራፍ 10 ቁጥር 9 እስከ 10 ድረስ እንሂድ። ተረጋግተህ አንብበው። አንብብልኝ እኔ ሮሜ ሰዎች ምዕራፍ 10 ቁጥር 9 እና 10 እስቲ አንብበው። ምን ይላል ቃል? አንብበው እንጂ አይደለም መጽሐፍ ነው ጀለ ግድ የለም አንብበው። ኖ እኔ አላነበው በፍጹም አንብበው። ሮሜ 10 አይደለም አንብበው። እኔ እከታተላለሁ። እሺ አለ አስለጥፈው። እሺ ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብ ብታምን ትድናለህ ይላል። ሲያምን ነው። በጣም ጥሩ። እሺ ኢየሱስ ዲነት ማለት ምን ማለት ነው? የተቋረጠው መገናኘት ማለት ነው። እሺ ስለዚህ ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብ ብታምን ትድናለህ ይላል። በዚህ በመጽሐፍ ቅዱስ ክፍል አንድ ሰው ለመዳን ምን ማድረግ አለበት? ኢየሱስ ክርስቶስን የተነገረውን ያወቀውን እሱን በአፉ መስክሮ በልቡ አምኖ መዳን እና አሁን እስቲ ኢየሱስ ጌታ እንደሆነ ይላል በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብህ ብታምን ትድናለህ አልከኝ። ቅድም ደጋግሜ ነው ቀጥለው አረፍተ ነገሮች ወንድም እኔ እያቆራረጡ መተርጎም ማለት ሙሉ አይዲያውን መጀመሪያ በጣም ምንም ችግር የለም። እዚህ ጋር ምን ይላል? ሰው በልቡ አምኖ ይጸድቃልና በአፉ መስክሮ ይድናልና ይላል። በአፉ መስክሮ ይድናልና ምን ማለት ነው? አንተ እስቲ ንገረኝ። ምክንያቱም አልነግርህም ምን ማለት ነው? እኔ የነገርኩትን አላማኝ ንገረኝን ክፍል እስቲ አስረዳኝ። ይሄ ወዳጅ እስቲ አስረዳኝ። ይኸው ልብ አለ ሰው አለ ግድ የለህም ይሳኮር። ቅድም ደጋግሜ ጠይቄ አንድ ሰው ለመዳን ምን ማድረግ አለበት ስለ አንድ ሰው ማመን ብቻ ነው የሚያስፈልገው አልከኝ። የሚያምነው መቼ ነው? እሺ የሚያምነው መቼ ነው? አፉ መስክሮ ይላል። የሚያምነው መቼ ነው? አንድ በዚህ መጽሐፍ እምነት መቼ ነው? ብትመሰክር ኮንዲሽናል ስቴትመንት ይባላል። ይኸውልህ ቆየኛ አንተ አሁን ይኸውልህ እንግሊዘኛውን ወይም ከፍተህ አንብበው። ሰው እዚህ ጋር ምን እያለ ነው? ወደ እንግሊዝኛው ለምን ለምን መሰለህ? እዚህ ጋር ምን እያለ ነው? ሙሉ አይዲያውን ንገረኝ። የክፍሉ ሙሉ ሐሳቡን ንገረኝ። ቆይ እንግሊዝኛው ግራና ቀኝ ላይ ታች ልታረጋት ሞክር። ሙሉ ሐሳቡን የክፍሏን ንገረኝ። የቁጥሯን ይሄ ኮንዲሽናል ስቴትመንት ይባላል። ኮንዲሽናል ማለት what do you mean? እንግሊዝኛውን አምጣል አልከኝ። ምን ማለት ነው? ኮንዲሽናል ምንድን ነው? እሱ ጊዜያዊ ነው። እሺ ይሄ የሆነ እሳቤ ነው። ኮንዲሽናል ስቴትመንት ከፈለክ ግሪኩንም ማውጣት እንችላለን። ግሪክ አውጣ ምንም አውጣ ምን ማለት ነው? እዚህ ጋር እያወራለሁ። ለዚህ ነው ሙሉ አረፍተ ነገሩን ስድ ንባቡን አንብብ ሰው ይስማል። ስድ ንባቡን አንብብ ሰው ይስማል። ይሳኮር አንዳንድ ጊዜ የመጮህ ባህሪ ያለ ማወቅ ነው። የመጮህ ነገርን ለማበላሸት ስትፈልጉ ምን እንደምትሉ ታውቃለህ? እንዴት ይላል ወደ ስድቡም የማጠልሸት ወሬ ነው የምታወራው። አማርኛ ነው ያነበብነው፣ ቋንቋ ነው ያነበብነው። በደንብ ንገረን። አንብቡ። ራሱ ይናገራል እኮ ለምንድን ነው የምታወራው? ኮንዲሽናል ስቴትመንት ይባላል። ኮንዲሽናል ስቴትመንት ማለት አንድ ነገር ለመፈጸም ሁለት ኮንዲሽኖችን አስቀምጧል እዚህ ጋር። ኮንዲሽናል ስቴትመንት ማለት እሱ ነው። ምን ማለት ነው? አንድ ሰው ለመዳን ምን ማድረግ አለበት ሲባል ሁለት ነገር መፈጸም አለበት። በዚህ በመጽሐፍ ቅዱስ ጥቅስ መሰረት በዚህ መሰረት ማለት ነው።
አንድ ሰው በአፉ መመስከር አለበት። የመጀመሪያው ኮንዲሽን እሱ ነው። የሁለተኛው ኮንዲሽን ከየታወቀ ነው በአፉ የሚመሰክረው? ሳይሰማ ሳይቀበል አላልኩም። ቅድመ ተከተሉን አላልኩህም። ቅድመ ተከተሉን አላልኩህም። በሱ ሽወዳ እንዳትጠይ ነገርኳለ። በዛ አይነት ሽወዳ አይደለም። ቅድመ ተከተሉን አላልኩም። በአፉ አላልኩህም። የሚመሰክረው በልቡ አምኖ በአፉ መመስከር የሚጀምረው መቼ ነው? ቅድመ ይሄ ተከተሉን ነገር ልክ አላልኩህም። ነው መድኃኒቴ ነው ብሎ አውቆ ሲቀበል ነው። በዚህ እንደዚህ እናደርግ ይሳኮር ግድ የለም። አሁን እኔ ሚውት አደርግና የፈለከውን በል ለሁለት ደቂቃ የፈለከውን ሳይሆን መጽሐፉ እንደምን በልና ተናገር አለ። እንዴት ሆኜ ነው መጽሐፉ ማይለው ልታወራ ዝም የምለው? ሚውት አድርገኝ ነው። ሁለት ደቂቃ ሰጣለሁ። የፈለከውን እንግሊዝኛም ብለሃል። ከፈለክ በእንግሊዝኛ በአማርኛ የምትፈልገውን በዚህ ጥቅስ ላይ አብራራ። ቀጥል። አሃ ሰው ሲያወራ ብቻ ነው የምታወራው? እንደዛ ነው ያንተ ምን ነው የምታወራው? አታወራ ዝም በል አልኩ እኮ። ሚውት ማድረግ ትችላለህ ብዬ ነው ዝም አልኩ። አውራ አንተ ሚውት እኮ አደረኩ ወይ? እኔ መጀመሪያ ልጀምር? እኔን ነው አልኩ፣ ለራሴ ነው አልኩ። እኔ እንድናገር ካልፈለግ ግን መጽሐፉን እንደ መጽሐፉ ካላወራ ነው አወራለሁ። ሚውት እሺ እንቀጥል። እሺ ታዲያ እኔ ማወራ ከሆነ አንተ ደግሞ ሚውት ታደርጋለህ። አንተም ሚውት ታደርጋለህ። go ahead ደጋግሜ የጠየቅኩ ንገረኝ፣ የምታምንበት አንድ ሰው ለመዳን ምን ማድረግ አለበት ብዬ የጠየቅኩ ለዚህ ነው። ምን ማድረግ አለበት ስለ ደጋግመህ እምነት ብቻ አልከኝ። እምነት ብቻ አልከኝ። ኦኬ እምነት ብቻ ከሆነ የዚህ የመጽሐፍ ቅዱስ ጥቅስ ደግሞ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብ ብታምን ትድናለህ አለ። አሁን አንተ የቅድመ ተከተል ጉዳይ አደረከው። አይ አንድ ሰው ሳያምን እንዴት ይመሰክራል አልክ። ኖ ይሄ የቅድመ ተከተሉን ጉዳይ ሳይሆን ለመዳን ሁለት ኮንዲሽን አስቀመጠ እዚህ ጋር። ምን ለማለት? አንድ ሰው በአፉ መመስከር አለበት፣ ማመን አለበት። መጨረሻ ላይ ሲያጠናቅቀው ምን አለ? ሰው በልቡ አምኖ ይጸድቃልና በአፉ መስክሮ ይድናልና አለ። በነገራችን ላይ ይሳኮር you're taking a very awkward position። ሌሎች ፕሮቴስታንት ወንድሞች ከሰሙ ከህብረትም ሊያስወጡ ይችላል። አሁን ማይሆን ነገር አታውራ። ማይሆን ትርጉም ራስህ ስህተት ወንጌል እየነገርክ ስህተት ማብራሪያ እየሰጠኝ እኔን መክሰስ ስህተቴን ጨርስ። ወንድም አሁንም ስህተቴን ጨርስ። እኔ ላይ አታውራ። እኔ አሁን አንተ ላይ አላውራ። አልምጣኝ። እንዲህ አይነት ልምምዶቻችሁን በውሃ አጥባችሁ ጣች ጣሉ። ምትናገር ከሆነ የእግዚአብሔርን ቃል ልብ አለኝ። አሁን ልብ ብለህ ህዝቡ ይሰማል እኮ። በትክክለኛ የራስን ትርጉም ብቻ ስጥና ይሳኮር እንዲና እንዲ ምናምን ብለው ተወው። እሺ እኔ ወስኜና ቆርጬ የሚኖርበት ወንጌል ነው። እንትና ደግፈኛል ደግፈኝ ብዬ አንድ ሐሳቤን ልጨርስና ሐሳቤን መጨረስ አለብኝ። ታዲያ በኔ ላይ አትምጣ። እኔን ለማረም ይሄንን ሚውት አድርግ። እኔ ነኝ የማደርግ። ሚውት አድርግና ቁጭ በል። ፈሪ አይደለም ፈርታችሁ ፈሪ ነው። ምንም ተረጋ ብለህ እንዳልፈራ ይሳኮር አይዞህ። አሁን ምንድነው ይሄንን እስከዛሬ ድረስ ለመጀመሪያ ጊዜ አንድ ፕሮቴስታንት ይሄንን ጥቅስ ሲቃወም ዛሬ የመጀመሪያ ቀኔ ነው። ምናልባት ኢየሱስ ከዚህ በፊት ካወቅ ጥቅሱን አይዲያ ተቃውመኛል። ጥቅሱን ሐሳብ እንደፈለግ you're not going to be able to talk over ፕሮቴስታንት አታሳክል። you're not going to be able to talk over me። የራስን ችግር በዛ መንገድ አይሆንም። እና ምንድነው ይሄንን ጥቅስ የትኛውን ፕሮቴስታንት የሚቀበለው ጥቅስ ነው። አሁንም ስለ ፕሮቴስታንት በአፍ መስክሮ ይድናል ይላል። ግን ይሄንን የሚቃወምበት ምክንያት ለምንድን ነው ስንል ማርቆስ ወንጌል ምዕራፍ 16 ላይ ቅድም ፍቅረ ኢየሱስ ያነሳ ያመነ የተጠመቀም ይድናል የሚለውን ጥቅስ ከዚህ በኋላ እንደማመጣው ስለተረዳ ይሄንን ለመቃወም ብሎ አስቀድሞ ይሄንን ተቃወመ ማለት ነው። እንግዲህ ከዚህ የምንረዳው ምንድነው? መጽሐፍ ቅዱስን እንደፈለጉት ነው የሚተረጉሙት። ሲፈልጉት አንዱን ከት ያደርጋሉ፣ ሲፈልጉ ሌላኛውን ያመጣሉ። ግልጽ የሆነ ለአንድ ሰው
ወደ ሮሜ ሰዎች ምዕራፍ 10 ላይ በአፉም የመሰከረ ይድናል ይላል። እንግዲህ እዚህ ጋር ተጽፎ ማለት ነው። ቅድም ግን ያመነ ብቻ ይድናል ስላለ ያቺን ቃል አላጥፍም ብሎ እየተከራከረ ከወንጌሉ ጋር ነው የሚከራከረው። ሐሳብ ጨርሻለሁ። ምናልባት እንትን ይችላል። ቆይ ሳኮር ረጋበል ቢኒ አቁም። ይሳኮር ረጋበል ቆይ ኧረ በእግዚአብሔር ረጋበል። እንዴ አንተ ትልቅ ሰው አይደለ እንዴ? አያት በመሆኛ ዘመን በቃ ረጋበል። አያት በመሆኛ አው ረጋበል። ትልቅ ሰው ኧረ ይሳኮር ረጋበል እባክህን። እንደርተኛ ታውራ ረጋበል። እሺ ረጋበል ረጋበል። ዲያቆን ዳዊት ወደ ዕብራውያን ምዕራፍ 11 ሂድልኝ አንዴ፣ ምናልባት ቪዲዮ ስለከፈት። ረጋበል ለምንድን ነው ያንን ሳንጨርስ የምትሄደው? እዛ ረጋበላ ቆይ፣ ከዛ እድል ሰጣለሁ። ይሄ 6 ከዛ በኋላ እድል ሰጣለሁ ምናምን ሰው የሰግግራችሁ ይሄ እድል ሰጣለሁ። ረጋበል ረይሳኮር ረጋበል በመድኃኒዓለም። እሺ እንግዲህ እዚህ ጋር ግልጽ ነገር እየተናገረን ያለ ነው። ድነት በእምነት ብቻ። ምናልባት ዲያቆን ዳዊት ይህንኑ ቃል ብታብራራ ጠብቄ ነበረ። ድነት በእምነት ብቻ የሚል ትምህርት መጽሐፍ ቅዱሳዊ ነው ብዬ ሳነሳ ነው እንግዲህ ፓስተር ይሳኮር ዕብራውያን ምዕራፍ ፓስተር እንዳትለኝ እሺ፣ ማን ልበል? እሺ አቶ ይሳኮር አነሱ። ተወዳጆች፣ ሰው መጽሐፍ ቅዱስ ካነበበ ኦርቶዶክስ ነው የሚሆነው የምንለው ስለ ዘላለም ሕይወት፣ ስለ ድነት አሁን ረጋ ብላችሁ እስኪ አንብቡት። ዕብራውያን ምዕራፍ 11 ከቁጥር 1 ጀምሮ እምነትም ተስፋ ስለምናደርገው ነገር የሚያስረግጥ የማናየውንም ነገር የሚያስረዳን ነው። ለሽማግሌዎች የተመሰከረላቸውን በዚህ ነውና ዓለሞች በእግዚአብሔር ቃል እንደተዘጋጁ፣ ስለዚህም የሚታየው ነገር ከሚታዩት እንዳልሆነ በእምነት እናስተውላለን። አሁን በእምነት ብቻ የሚል ጥያቄ ነው እየጠየቅን ያለ ነው እኛ ማለት ነው። እንግዲህ ምን አይነት ጥቅስ እንደመጣ ሁሉ እንድታስተውሉ ነው የሚያወራውን ነገር ነው። ይሳኮር ልጨርስና ለአንተም ደቂቃ ሰጥሃለሁ። ከዛ በኋላ ቁጥር 4 ላይ አቤል ከቃይል ይልቅ የሚበልጥ መስዋዕትን ለእግዚአብሔር በእምነት አቀረበ። በዚህም እግዚአብሔር ስለ ስጦታው ሲመሰክር እርሱ ጻድቅ እንደሆነ ተመሰከረለት። ሞቶም ሳለ በመስዋዕቱ እስካሁን ይናገራል። ሄኖክም ሞትን እንዳያይ በእምነት ተወሰደ፣ እግዚአብሔርም ስለወሰደው አልተገኘም። ሳይወሰድ እግዚአብሔርን ደስ እንዳሰኘ ተመስክሮለታልና። ያለ እምነት ደስ ማሰኘት አይቻልም። ወደ እግዚአብሔር የሚደርስ እግዚአብሔርም እንዳለ ለሚፈልጉት ዋጋ እንዲሰጥ ያምን ዘንድ ያስፈልገዋል። ኖህ ገና ስለማይታየው ይላችሁ በደንብ አስተውሉ። ስራን ጭምር ነው የሚያወራው በነገራችን ላይ አይሁዱ ማለት ነው። ስለ ብሉይ ኪዳን ቀጥሎ የምናነሳው ነገር አለ። ኖህ ገና ስለማይታየው ነገር ተረድቶ እግዚአብሔርን እየፈራ ቤተሰቦቹን ለማዳን መርከብ በእምነት አዘጋጀ። በዚህም ዓለምን ኮነነ፣ በእምነትም የሚገኘውን ጽድቅ ወራሽ ሆነ። አሁን በእምነት ብቻ የሚል ስለ ክርስቶስ ነው የተጠየቀው። አንድ ጥቅስ የለም። ረጋበል ጨርስና እድል ሰጥሃለሁ። ረጋበል ቀጥሎ አብርሃም የተባለው ርስት አድርጎ ሊቀበል ወዳለው ስፍራ ለመውጣት በእምነት ታዘዘ። ወዴትም እንደሚሄድ ሳያውቅ ወጣ። ለእንግዶችም እንደሚሆን በተስፋ አገር በድንኳን ኖረ እያለ ስለ እያንዳንዱ ታሪክ ያነሳልናል ሐዋርያው ቅዱስ ጳውሎስ። ለዛውን በመልእክቱ በሚደንቅ ሁኔታ የማንን ላውራ ስለ እምነት፣ በእምነት እግዚአብሔርን ደስ እንዳሰኙ የማንን ላውራ እያለ
ተግባራዊ ክርስትናን ከተናገረ በኋላ ሁሉንም ሙሉ አውዱም ስታነቡት ቁጥር 39 እና 40 እነዚህ ሁሉ በእምነታቸው ተመስክሮላቸው ሳለ የተሰጠውን የተስፋ ቃል አላገኙም። እምነታቸው ተመስክሮ የተሰጠውን የተስፋ ቃል አላገኙም። ያለ እኛ ፍጹማን እንዳይሆኑ እግዚአብሔር ስለኛ አንዳች የሚበልጥ ነገርን አስቀድሞ አይቶ ነበርና ካለ በኋላ ቁጥር 12 ሲጀምር እንግዲህ እነዚህን የሚያህሉ ምስክሮች እንደ ደመና በዙሪያችን ካሉልን እኛም ደግሞ ሸክምን ሁሉ ቶሎም የሚከበድን ኃጢአትን አስወግደን የእምነታችንን ራስና ፈጻሚ ኢየሱስን ተመልክተን በፊታችን ያለውን ሩጫ በትዕግስት እንሩጥ። አየ ድነት ቅስበታዊ አፈረበላ በእምነት ብቻ አፈረበላ። ይሄው ስለዚህ እንደው መጽሐፍ ቅዱስን የሆነ ቁንጽል ሐሳብ ይዞ ማውራት ያዋርዳል። በነገራችን ለምሳሌ ጌዲዮን ነበር ወይ ክርስቶስ ሲሰቀል ብዬ በጠየቀ አሁን አንተ አዲስ ኪዳን አማኝ ነህ። ባርቅ ነበር ወይ? ዲቦራ ነበረች ወይ? አብርሃም ነበር ወይ? እምነት ከመስማት መስማትን በእግዚአብሔር ቃል ነው ይላል መጽሐፍ ቅዱስ። ቆይ ረጋበል። ስለዚህ አሁን እኔ አሳየኝ እያልኩ ለዛም ዲያቆን ዳዊት ራራለህ እንጂ እኔ አሳየኝ ያልኩ በእምነት ብቻ የሚል አንድ ጥቅስ አሳየኝ። ይሄ በብሉይ ኪዳን አባቶቻችን ያደረጉት የእምነት ተጋድሎን ሙሉን ብታነብ ማለት ነው። ተፈተኑ፣ በድንጋይ ተወግረው ሞቱ፣ ተፈተኑ፣ በመጋዝ ተሰነጠቁ፣ በሰይፍ ተገድለው ሞቱ። ሁሉንም እያጡ መከራን ስለ ስራ እያነጻጸረ ነው ሐዋርያው ቅዱስ ጳውሎስ የሚናገረው። አሁን አንተ በእምነት ብቻ አሳየ ስንል መጽሐፉ ለዛውም ጀመረ ከመጀመሪያውና መጨረሻ ስለ ተጋድሎ ተናገረ ማለት በግልጽ። ከዛ እነዚህን ሁሉ የሚያውሉ ስለዚህ በእምነት ብቻ የሚል ጥቅስ አሳየን ያለ። ኦኬ መንገር ያደላው ጨርሳ በደም ተረጋግተ አሁን ለአንተ ጆሮ ተሰጥቶ እንደሚሰማ ስማኝ በደንብ። አንተ አሁን ስለ ኖህም አንስተሃል፣ ስለ አብርሃም አንስተሃል፣ ስለ ሌሎችም አንስተሃል። ኖህ ለምሳሌ አብርሃምን እምነትህ ነው ወይስ ስራህ ነው ጽድቅ ሆኖ ተቆጠረ የተባለ? አብርሃምም አመነ እምነቱ ሆነ። የጠየቅኩን ብቻ ንገረኝ። ጽድቅ ሆኖ የአብርሃም ተቆጠረ የተባለው ስራው ነው እምነቱ ነው? እሺ አንተ አይደለ ጠየቀኝ? ላታደምጡ ሰውንም የሰውንም ሐሳብ የእግዚአብሔርንም ሐሳብ እየተቃወምክ ባደምጥም አልሰማም። እሺ ልክ አይደለም። ልክ ነኝ ካልቀጥል እሺ በጣም ጥሩ። እሺ ልቀጥል ስላልከኝ አመሰግናለሁ። አሁን እኛ ያለ ጥቅስ አናወራም። በነገራችን ላይ ስራም እምነት ብቻ አይደለም። ምክንያቱም መጽሐፍ ቅዱሳችን በገላትያ በያዕቆብ መልእክት ምዕራፍ 2 ላይ ግልጽ አማርኛ መጽሐፍ ቅዱስ እንደዚህ ይላል። በደንብ ስሙ። በእምነት ብቻ አይደለም በስራ ጭምር ነው። ይሄው አሁን በደንብ ስሙ። አንተም ስማ። የያዕቆብ መልእክት ምዕራፍ 2 ቁጥር 18 ነገር ግን አንድ ሰው አንተ እምነት አለህ እኔ ስራ አለኝ፣ እምነት ከስራ ለይተ አሳየኝ፣ እኔም እምነቴን በስራዬ አሳያለሁ ይላል። እግዚአብሔር አንድ እንደሆነ አንተም ታምናለህ፣ መልካምም ታደርጋለህ። አጋንንትም ደግሞ ያምናሉ ይንቀጠቀጡም አለ። አንተ ከንቱ ሰው እምነት ከስራ ተለይቶ የሞተ መሆኑን ልታውቅ ትወዳለህን? አባታችን አብርሃም ልጁን ይስሐቅን በመሰዊያ ባቀረበ ጊዜ በስራ የጸደቀ አልነበረምን? እምነት ከስራ ጋር አብሮ ያደርግ እንደነበረ በስራም እምነት እንደተፈጸመ ትመለከታለህን? መጽሐፍ አብርሃምም እግዚአብሔርን አመነ ጽድቅም ሆነ ተቆጠረለት ያለው ተፈጸመ። አሁን ከዚህ በኋላ ስማ፣ የእግዚአብሔርም ወዳጅ ተባለ። ሰው ልጨርሰው ዋናውን ስለካትናደድ ልጨርሰው የጥቅሱን ሐሳብ ባጭ ያላወራው አይገባም። ምን ሰምተህ ነው የምታወራኝ? ምን አድምጠህ ልጨርሰው። ከዛ እነግርሃለሁ ልጨርሰው። ረጋ በል እንዴ ታውቁ። እኔ ያላወራው ልጨርሰው መጥክ በኋላ ነው ሳታደም። ቆይ ረጋ በል ነው ሳታደም ታታውራ። በቃ ሚውት ትሆናለህ። ረጋ በል
ረጋበን ልጨርስ ጥቅሱ ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁና ስለዚህ አብርሃም በእምነት ብቻ ሳይሆን በስራ ጭምር ነው ለዛም በእምነት ብቻ የሚለው የእውነት ለመናገር ለማመን ሰይጣንም ያምናል ስለሚል በእምነት ብቻ የሚል ትምህርት በእምነት ብቻ የሚል ትምህርት የሰይጣን ትምህርት ነው ኦኬ የሰይጣን ትምህርት እንዳልሆነ ደግሞ ለአንተ ላሳይ አንተ ትምህርት ግን የስጋዊ ትምህርት ነው የምታስተምረው አንተ ደግሞ ሰይጣናዊ ሳይሆን ስጋዊ ትምህርትን አታስተምር ቃሉን በቃል አርምጠኝ አሁን እኔ የሰይጣን ምናምን ብዬ አልልም ሰዋዊ ትምህርት ሰዋዊ አገላለጥ ሰዋዊ ፍቺ አንስት ለመጽሐፍ ቅዱስ ፍቺ አንተ አብርሃም በእምነት ነው የጸደቀው ለምን እንዳነሳውም አላወቅም ኧረ ተው እባክህ አርምጠኛ ለምሳሌ ኖህን ቅድም አንስተሃል አዎ ኖህ የተባለውን ያደረገው ምን ሆኖ ነው እንዴት ሆኖ ነው እሺ መልስ ልስጥ ወይ ምን ብሎ ነው እሱ አሁን ቢሰራ ያዋጣኛል ብሎ ሳይሆን እግዚአብሔር የነገረውን መጀመሪያ ምን አደረገ ተቀበለ አመነ የምንለው እሱ ነው ተቀበለ ግንኙነት ስራው ላይ ትግበራ ላይ ወርዶ በመስራት እነኛን የታበዩትን የተነገረውን ሰምቶ ሲያደርግ ተነግሮኝ ነው የሚያደርገው እያለ ሲናገራቸው በተነገረው ንግርት ላይ ውሸታም ብሎ ሲያፌዙት ጨርሰው ዳነ ኮነናቸው ነው የሚለው ያን ያደረገው የሰራው ስራው ነው ያዳነው እግዚአብሔር ያዘጋጀለት የሰጠው መመሪያ ነው ያዳነው መመሪያውን አምኖ በመቀበል ነው ኢየሱስ ክርስቶስንም ሰው ሳይቀበል በኢየሱስ ክርስቶስ አለው ማለት አይችልም የመጀመሪያው የሮሜን መጽሐፍ ስትመለከት አማኙ አምኖ ተቀብሎ ምንም እንደ እኛ በእምነት እኮ እንላለን አለማመንን ደግሞ ላሳይ አንተ ጋር እምነት እንደሌለ ላሳይሽ ቢኒያ ቆይ እምነት እንደሌለ ላሳይ እምነት እንደሌለ ላሳያ ቆይ እሺ ታሳየኛለህ ኖህን ደግሞ አነሳ ኖህን ደግሞ እንመልስ አትመለስ ያወራው አንተ ነህ ቅድም ያወራው ራስህ ነው ነገርኩህ አትመለስ ይኸውልህ ጊዜ አትፍጅ እኔ ጊዜ የለኝም ቢኒ ያልሆነ ነገር አድርገህ ጊዜ አትፍጅ ለምን ምን ታረጋለህ ቆይ ረጋበህ የነው እንደምላምበባ ምን አድርግልኛል እኔ ንባብን ነው እኮ ያነበብኩት አወራሁት ለመጽሐፍ ቅዱስ ታመና በታማኝነት መጽሐፉን ነው ያወራ ይኸው ሰው ልክ አይደለም አላወራም ልክ ስህተት ነው ካለ ኮሜንት ጻፍልኝ እሺ በቃ አንድ ሚኒት አድርግ እኔንም አንተንም ሰው ይዳኛል እሺ ሄቨን አለሽ አለው ሰላም ይላሉላችሁ አንቺም ያው መናፍቅ ነሽ ግን ሰው ምንድነው አሁን ስለኑ አነሳ አይደል ስለኑ ደግሞ መመለስ ኃጢአት ነው እንዴ እንድትመልስ አልጠየቅኩም አሁን ሰድባት ትጀምር ተሳድባት ጀምር መናፍቅ ብለህ ስድብ ነው መናፍቅ ማለት ምን እንደሆነ ታውቃለህ ትርጓሜ መናፍቅ ማለት ሁለት ነገር በአንድ ጊዜ አምኖ የሚኖር ማለት ነው ሁለት ነገር ማስረጃ እየነገርኩህ መናፍቅ ማለት በአንድ ነገር ያልቆመ እዚህም የሚያምን ያንንም የሚያምን ሁሉንም የሚይዝ ማለት ማስረጃ ኦኬ እንደውም እኛ ነን አንተ ነህ መናፍቅ ካልኩ አንተ ነህ መናፍቅ ማለት የምችለው ለምን መሰለህ የመናፍቅ አንተ ነህ ቢኒ ሲረጋበል መናፍቅ ማለት ትርጉሙ ማለት ነው የምን ቃል ነው ወይ ዕውቀት በስለሺ ትርጉም በስለሺ ይሳኮር መናፍቅ ማለት የቃሉ ትርጉም አዋቂ ነው ሞታል በጣም ራስን ታሳብጣል ሌላ ሰው ግን ምንም እንደማያውቅ አትናቅ ይሄ ራሱ ነውር ነው መጽሐፍ ቅዱስ የሚለው ወንድም ከኔ ቅዱሳዊ አይደለም አቤት ነው ድምጽን እየሰማ እሺ በነገራችን ላይ እንደው መጽሐፍ ቅዱስን በታጠናው መናፍቅ ማለት የቃሉ ትርጉም ምንድነው ስትባል ስድብ ነው አልክ ስድብ ነው የምን ቃል ነው መናፍቅ ማለት የምን ቃል ነው ይኸውልህ ስድብ ነው አልኩ እኮ እሺ ምን ማለት ነው ስድብ ነው ምን ማለት ነው ስድብ ነው አንተስ ምንም ብላይ ነው የሰደብከን እየሰደብከን ያለው መናፍቅ አንተ እኔ ስድብ ነው እሺ እየሰደብከኝ ከሆነ እኔ ደግሞ በደንብ አድርጌ ልንገር የመፈናቀቅ ማለት ይኸውልህ ቆይ በራሴ ልንገር
እኔ መናፍቅ ነበርኩ ብዬ እናገራለሁ። አዎ መናፍቅ ነበርኩ። መናፍቅ ማለት አንተ እንደምትለው ስድብ የስድብ ቃል ከመሰለ ጥሩ ረጋ በል ሲሳኮር ረጋ ተረባክ ረጋ በል እንዴ ሌላ ሰው እንደዛ አትበል ራስን በለው በቃ እኔ መናፍቅ ነበርኩኝ። መናፍቅ ማለት ከፍሎ የሚያምን ማለት ነው። ለምሳሌ እኔ ድሮ በእምነት ብቻ ብዬ መንፍቄ ነበር ከፍዬ ነበር ማምነው። አንዳው በኢየሱስ አዳኝነት ታምናለህ? አንተ ኢየሱስን ታውቀዋለህ? እሺ ቆይ ታምናለህ ወይ ነው ጠየቁ። ታውቃለህ? ታምናለህ? ሰይጣንም ያውቃል። ምስጋና ይግባው ጌታችንና መድኃኒታችን ኢየሱስ ክርስቶስ። አንተ ኢየሱስ ክርስቶስን ታምናለህ? ወደ ሐዋርያ ስራ ሂድና ይኸው ሐዋርያ ስራ ላይ ጴጥሮስ ያለውን ታውቃለህ አይደል? ያለው እሱን ጥቅስ ጳውሎስ ያለውን ታውቃለህ? ሐዋርያ ስራ ላይ ያሉትን ረጋበል መዳን በሌላ በማንም የለም እንድንድንበት ዘንድ ከሰማይ በታች የተሰጠ ስም መዝገበ ቃላት አውጣለን እባክህ። ሰው ይባደረስ የሚል ነው ነው። ኧረ ረጋበል እባክህ ሳኮረ እባክህ። ኧረ ረጋበል ትልቅ ሰው ነው ረጋበል። እኔ እኮ ማላስወጣ ሰው እንዲታዘብ እኮ ነው። በጩኸት ምንም ኮንቪንስ የምታረ እኔ እኮ ጩኸት እኮ ያስጠላኛል። በእውነት ነው የምነግርህ። ረጋበልና እሺ ረጋበል እሺ ረጋበል እሺ ያለ እውቀት ረጋበል እሺ ረጋበል እሺ ዲያቆን ዳዊት መዝገበ ቃላት ሲያውጣልን መናፍቅ ነው ቃል እሱ እንዲህ የከፍ ያለበት ጥቅስ ማስተምር ነው አይደለም እንግዲህ ያጠፋው ያ በሁለት ከፍሎ ማመን ማለት እኮ ዲያቆን ዳዊት ድምፅ አለ እርሶ ጋር እባክሽ የሚል ድምፅ አለ አይሰማም። እሺ አሁን ይሰማል? አሁን ይሰማል? አዎ መጣል አሁን። እሺ መናፍቅ የሚለው ቃል የግዕዝ ቃል ነው። ትርጉሙም ከሁለት ቃል ይወጣል። ነፈቀ የሚል አለ ለየ ማለት ነው። ናፈቀ የሚል ደግሞ ተጠራጠረ የሚል ግስ አለው። መናፍቅ ብሎ መለየት ወይም ለይቶ የሚይዝ ይላል። ወይም ናፈቀ ብሎ መናፍቅ ብሎ የሚጠራጠር ብሎ ይከፍለዋል። እና የቃሉ ፍቺ ይሄ ነው። ማስረጃ ከፈለክ ቅዱስ ያሬድ የግዕዝ መጽሐፍ ላይ ገብተህ ታገኘዋለህ። እና ቃሉ የግዕዝ ስለሆነ ፍቺውን ደግሞ የሚሰጡት የቤተክርስቲያን ሊቃውንት እንጂ ቋንቋ የአንድ ሰው ነው ማለት ነው። አንተ የምትለው የእንትና ቋንቋ ብቻ ነው እንዳታወራ እያልከኝ ወዳጄ ሩቱ በአማርኛ ወዳጄ ስማኝ፣ ይሄ ራሱ ትዕቢትና ትምክህት ነው። ውድቀት ይቀድማል። እሺ አይዞ ቃሉ የግዕዝ ነው እና ፍቺው የሚታየው በግዕዝ ሩት ነው እንጂ አንተ ባልከው አይደለም። እኛ ኢየሱስ ክርስቶስ በቂ ነው። ገብርኤል ያድናል፣ ጊዮርጊስ ያድናል፣ ምናምን ያድናል ብለህ ታምናለህ። አንተ ነው ቆማን በቃ በስድብ ባይ ዘ ወይ የምትሳደበው ማታስቡን አላቀም። እኔ አልሰደብኩም። አንተ የተሳደብከው የኛን ቋንቋ አታተረጉምም፣ የኛን ቋንቋ አታታውራ ብለህ የኛ ነው የምትል ቋንቋ ተጠቅመህ የግዕዝ ነው አልኩ። አሁን መጽሐፍ ቅዱስም እኮ የኛ ነው ብላችሁ ነው የግዕዝ ነው አልኩ። የግዕዝ ነው እኛ የግዕዙ ወይም የቤተ መቅደሱ ሰው ብቻ ነው መናገር አለበት ብለህ መናገር ነውር ነው ይላል። አዎ አይዞ መጽሐፍ ቅዱስ እንዳነብ ተዘክሮ ግዕዝ አዋቂ ነው። የምን ግዕዝ ቋንቋ ነው እኮ ግዕዝ ታውቃለህ? ቋንቋ ነው። አዋቂ ነህ አትበል፣ ቋንቋ ነው። እሺ ግዕዝ ትችላለህ ወይ? ከሰማይ የእውነት ተደብልሎ የመጣ አይደለም እኮ ግዕዝ ትችላለህ? ቋንቋ ነው። እንደ አማርኛ እንደ ሌላ ቋንቋ ትችላለህ? በማንበብና በእንትን ምን ችግር አለ? ጌታ ይባረክ። ዘንድሮ ደግሞ ተርጓሚ አያስፈልግም። ትርጉም አለ እኮ። ግዕዝ ትችላለህ? ምን ማለት ነው መቻል? ምን ማለት ነው? ቋንቋ አይደል? አንተ ለምሳሌ ኦሮምኛ ትችላለህ? አልችልም። እኔ አልችልም፣ ኦሮምኛ አልችልም። ቋንቋ አይደለም። ኦሮምኛ ስላልቻት በቃ ኦሮሞ ውስጥ አንተ ኦሮሞ በቃ አንተ ምንም መባል ይባላል?
እኔ እኮ ጥያቄው እያልክ እንደሆነ ገብቷል ወይ? አይደለም ኦሮምኛ ሌላን ሰው ተሳደባችሁ ትላላችሁ እንጂ እንደ አዋቂ በጥበብ በእውቀት ቃል ኬንያዊ ስድብ ኦሮምኛ ስለማልችል የኛ ነው የሚል ቋንቋ በዘመናት መካከል የኛ ነው ሰው ገሎ ስለማልችል ኦሮምኛ የሚያውቁትን ሊቃውንት አንተው ግዕዝ ስለምችል ሌላ ሰው ግዕዝ ካልቻለ በቃ መጽሐፍ ቅዱስ አይችልም አማርኛ ወይም ትርጉም አይችልም አትበል ብያለሁ። አዎ ያልኩት ምንድነው ቃሉን ለመፍታት ከፈለክ ግን ግዕዝ አዋቂዎችን መጠየቅ አለብህ። ኦሮምኛ አሁን ለምሳሌ ስለማልችል ነውርም ነው። ሁለተኛ የእግዚአብሔር ቃል እንደ እግዚአብሔር ቃል ተናገሩ። ለራሳችሁ ምቾት ለራሳችሁ ፍላጎት አታድርጉ። ከቢንያሚም ጋር ጭምር በነገራችን ላይ ክቡር ነው። በጣም ተጠንቀቁ። ትውልድን ያልሆነ ትርጉም ሰተን አናጥፋ። የእግዚአብሔርን ቃል እንደ እግዚአብሔር ቃል ነው የሚፈታው። እናንተ ግን ለራሳችሁ ምቾት ለራሳችሁ ፍላጎት የእናንተን ገበና ለመሸፈን አውቀሞታል። በእውነት አውቀሞታል። እስኪ ቆይ ረጋ በል። ግዕዝ አሁን ግዕዝ ላይ ልትንጠራራ ነው? ኦሮምኛ ምናምን። እሺ በኦሮምኛ ግዕዝ ማለት ነው መናፍቅ ማለት ምን ማለት ነው? ኦሮምኛውን ንገረን። ራሱ ተራሳው ንግግርን አትናገር። እሺ በቃ ሚውት አድርግ እባክህ። አንተ እንደ ትልቅ ሰው ነው ከምትናገረው ንግግሮች ቋንቋዎችን መርጠህ እንደ ሕፃን ልጅ አታውራ። በነገራችን ላይ ይሳኮር ይሄንን ጉዳይ ወደ ፖለቲካ አይነት ነገር ለመቀየር አንተ ነው የምታደርገው። አንተ ነህ ፖለቲካ ምን ማለት ነው? በነገራችን ላይ ይሄንን ፖለቲካ ማለት ነው በልበል ዝም ብለህ ያልሆነ ቆንቃት አሁን ማንነትን ስለማላውቅ አልናገርም። ማንነትን ቢያውቅ እናገር። እሺ በእውቀት እናውራ። ብዙ ባታወራ በእውቀት አይደለም የምታወራ በመሰለኝ ደስ ባለ መጽሐፍ ቅዱስ እንድትቀደት ነው። አሁን እኮ ስላልቻልክ መጽሐፍ ቅዱስን እኮ እያሳየሁ ነበር። ስላልቻልክ አይደለም ስላልቻልክ ተመልሳ ያለው የበጣጠስከውን ነገር አታበጣጥስ። የተጠየቅከውን መልስ ይሳኮር የተጠየቅከውን መልስ። ቁጭ በል አሁን ቁጭ በል። አሁን ዝም ብለህ ቁጭ በል። ያለበዛ ትወርዳለህ። ቁጭ በል ይሳኮር ቁጭ በል። ካሁን በኋላ የእውነት በዛ ከሱ ጋር እንኳን ወረደ። የእውነት ትንሽ በነገራችን ላይ የትም ቢፈልጉት አያገኙም። በነገራችን ላይ መላእክት ያድናሉ የእግዚአብሔር ልጆችን። እንዴ መዳን የሚለው ቃል ምን ማለት ነው? መዳን ምን ማለት ነው? ስለዚህ ከዘላለም ሞት ወደ ዘላለም ሕይወት መዳን፣ በስጋ መዳን፣ ከአደጋ መዳን፣ የመዳንን ትርጉም ማጥናት። ስለ ምንፍቅና መናፍቅ ማለት ከፍሎ የሚያምን ማለት ስለ ጩህ እንደ ድሮ ዘመን አታደናግርም። በነገራችን ላይ ለእያንዳንዱ ለሚጠይቀን ጥያቄ መልስ ስለምንሰጥ ማለት ነው። ስለዚህ ይሳኮር እባክህ አስተውል። ዝም ብሎ በቃ በጠዋት ችን ጊታር ይዞ ዘፈን እየዘፈኑ ፕሮቴስታንት መዝሙር ነው ያለው። በነገራችን ላይ እሱም መዝሙሩ ኦንሊ ጂሰስ ነው።